ሰላም እንደናችሁ ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች መርፈኞቹ ትናንት ምሽት ባደረጉት የሻምፒዮንስ ሊግ ጨዋታ 3-0 በሆነ ውጤት ከሜዳቸው ውጭ ስላቪያ ፕራጎን በማሸነፍ ታሪክ ሰርተዋል። ተከታታይ የሻምፒዮንስ ሊግ ጨዋታዎችን አራት ተከታታይ የሻምፒዮንስ ሊግ ጨዋታዎችን ያሸነፈ የእንግሊዝ ፕሪሚየር ሊግ ክለብ ለመሆን በቅቷል። አርሰናል ከበርካታ ዓመታት በኋላ የተሻሻለ ሪከርድ ነው። የሪከርድ መርፈኞቹ የምሽቱን ድል ተከትሎ ከ1969 ወዲህ በሊድስ ዩናይትድ ተይዞ የነበረውን ምንም ጎል ሳይቆጠርባቸው የሻምፒዮንስ ሊግ ተከታታይ የመጀመሪያዎቹን አራት ጨዋታዎች ያሸነፈ ክለብ ለመሆን በቅቷል። በ1969 በሊድስ ዩናይትድ ተይዞ የነበረውን ሪከርድ ማሻሻል የቻለው የአርሰናሉ የ2025-26 የውድድር ዓመቱ የአርሰናል ስብስብ ምንም ጎል ሳይቆጠርበት ተከታታይ የመጀመሪያዎቹን አራት የሻምፒዮንስ ሊግ ጨዋታዎች በማሸነፍ ሪከርድ መስበር ችሏል። አሰልጣኝ ሚኬል አርቴታ ምንም ጎል ባለማስተናገድ የአርሰናል ተከላካይ ክፍል በጣም ጠንካራ እንደሆነ እያስተዋልን ነው። በፕሪሚየር ሊግም ሆነ በሻምፒዮንስ ሊግ ጨዋታዎች በርካታ ጎሎች አልተቆጠሩበትም። ምንም ጎሎችን ባለማስተናገድ በአንጻሩ በርካታ ጎሎችን በተቃራኒ ቡድን ላይ በማስቆጠር ነው የምናውቀው የዘንድሮን የአርሰናሉ ስብስብ። ስለሆነም በምሽቱን ጨዋታ ስላቪያ ፕራጎን ከሜዳው ውጭ ተጉዞ የገጠመው አርሰናል 3-0 በሆነ ውጤት በማሸነፍ ምንም ጎል ሳይቆጠርበት መረቡ ሳያስደፍር መመለስ የቻለ ክለብ መሆን ችሏል። እንዲሁም ከ1969 ወዲህ በሊድስ ዩናይትድ ተይዞ የነበረውን ምንም ጎል ሳይቆጠርባቸው የሻምፒዮንስ ሊግ ጨዋታን የማሸነፍ ሪከርድን መስበር ችሏል። አሰልጣኝ ሚኬል አርቴታ ምንም ጎል ሳይቆጠርበት ተከታታይ አራት የሻምፒዮንስ ሊግ ጨዋታዎችን በማሸነፍ ማለት ነው። በምሽቱ ጨዋታ የማሸነፊያ ጎሎችን ያስቆጠሩት ቡካዮ ሳካ የመጀመሪያዋን ጎል በፍጹም ቅጣት ምት ያስቆጠረ ሲሆን ሁለቱን ጎሎች ደግሞ በጨዋታ ያስቆጠረው ሚኬል መሪኖ እንግዲህ በትናንት ጨዋታው የተሰለፈው በ9 ቁጥር ጨራሽ አጥቂ ቦታ ቪክተር ዮኬሬሽን በመተካት ነው። ቪክተር ዮኬሬሽ አርሰናል ከበርንሌይ ጋር ባደረጉት ጨዋታ ከሜዳቸው ውጭ ተጉዘው ወደ በርንሌይ ስቴዲየም 2-0 አሸንፈው መመለሳቸው ይታወሳል። በዛ ጨዋታ አንድ ጎል አስቆጥሮም እንደነበር የመጀመሪያዋን አርሰናሎች መሪ መሆን የቻሉበትን ጎል አስቆጥሮ እንደነበር እናስታውሳለን። በዛ ጨዋታ ባስተናገደው ድንገተኛ ጉዳት ነው እንግዲህ በትናንቱ ጨዋታ መሰለፍ አለመቻሉን አሰልጣኝ ሚኬል አርቴታ ከጨዋታ በፊት በነበረው ፕሬስ ኮንፈረንስ ይፋ ያደረጉት። ይህን ተከትሎ ሚኬል መሪኖ ቪክተር ዮኬሬሽን በመተካት ሙሉ ጨራሽ 9 ቁጥር ቦታ ላይ በመሰለፍ የተጫወተበትን ምሽት ነው ያሳለፈው። ትናንት ምሽት ቪክተር ዮኬሬሽ ከዚህ በፊት አትሌቲኮ ማድሪድን አርሰናል በኤምሬትስ ስቴዲየም አስተናግዶ 4-0 በሆነ ሰፊ ውጤት ሲያሸንፍ ቪክተር ዮኬሬሽ ሁለት ጎሎችን አስቆጥሮ እንደነበር እናስታውሳለን። ሶስተኛውና አራተኛውን ጎሎችን ያስቆጠረው ቪክተር ዮኬሬሽ ነበር። ነገር ግን ትናንት ምሽት በሻምፒዮንስ ሊግ ጨዋታ ከስላቪያ ፕራጎ ጋር የነበረውን የሻምፒዮንስ ሊግ ጨዋታ በጉዳት ምክንያት አልተሰለፈም። ሚኬል መሪኖ ነበር በሱ ቦታ የተሰለፈው። ሚኬል መሪኖ በተሰለፈበት በዚህ ጨዋታ ሁለት ጎሎችን በማስቆጠር የጨዋታው ማን ኦፍ ዘ ማች ለመሆን በቅቷል። የጨዋታው ኮከብ ለመሆን በቅቷል ሚኬል መሪኖ። የስፔናዊ ኢንተርናሽናል ቪክተር ዮኬሬሽ ከመጣ በኋላ በ9 ቁጥር ቦታ መሰለፉን አቁሞ ወደ መሃል ቦታ ላይ ተሰልፎ እየተጫወተ እንደነበር የምናስታውሰው ነው። በቅርቡ በካራቦ ካፕ ከብራይተን ኤንድ ሆቭ አልቢዮን ጋር ጨዋታቸውን ሲያደርጉ መድፈኞቹ የመሃል ክፍል ተጫዋቹ ነው ሲጫወት እንደነበር እናስታውሳለን። ትናንት ግን ቪክተር ዮኬሬሽ በጉዳት ምክንያት አለመሰለፉ ተከትሎ ሚኬል መሪኖ የፊት መስመር ላይ 9 ቁጥር ጨራሽ አጥቂ ቦታ ላይ በመጫወት ሁለት ጎሎችን ያስቆጠረበትን ምሽት ነው ያሳለፈው። አራቱንም የሻምፒዮንስ ሊግ ጨዋታዎች በማሸነፍ እንግዲህ መድፈኞቹ ትናንት ምሽት ታሪክ መጻፍ ችሏል። ለአሰልጣኝ ሚኬል አርቴታ ትልቅ ድንቅ የሆነ ታሪክ ነው። በአርሰናል ስብስብ ውስጥ በአርሰናል ቤት ውስጥ የጻፈው ትልቅ ታሪክ ሆኖ ተመዝግቧል። የትናንት ምሽቱ የአሸናፊነት ሪከርድ ማለት ነው። የማሸነፊያ ጎሎችን እንግዲህ ቅድም እንዳልነው ቡካዮ ሳካ በፍጹም ቅጣት ምት እንዲሁም በጨዋታ ሁለቱን ጎሎች ደግሞ ሚኬል መሪኖ አስቆጥሯል። የስላቪያ ፕራጎ እንግዲህ የደች ሪፐብሊክ ክለብ ነው። የደች ሪፐብሊክ ክለቦች ከዚህ በፊት መድፈኞቹ ወደ ደች ሪፐብሊክ ተጉዘው የገጠሟቸውን 10 ጨዋታዎችን አድርገዋል። ከዚህ በፊት በ10ሩም በየትኛውም ክለብ አልተሸነፉም። መድፈኞቹ ከደች ሪፐብሊክ ክለቦች ጋር ባደረጓቸው ጨዋታዎች በየትኛውም ክለብ መድፈኞቹ አልተሸነፉም የሚለው ሪፖርት ወጥቷል። ይህ በጣም ትልቅ ስኬት ነው። በተለይም አሰልጣኝ ሚኬል አርቴታ መድፈኞቹን ከተረከበ ወዲህ ያደረጋቸውን የትኛውንም አይነት ጨዋታዎች ከደች ሪፐብሊክ
ቡድኖች ጋር ያደረጋቸውን የትኛውንም አይነት ጨዋታ አልተሸነፈም ማለት ነው። ይሄ ራሱ ሌላ ሪከርድ ነው የሚሆነው። በምሽቱ ጨዋታ እንግዲህ የአርሰናል ተከላካይ ክፍል አሁንም ዝግ እንደሆነ ያስመሰከረበትን የመከላከል አቅማቸው ሶሊድ እንደሆነ ያስመሰከሩበትን ምሽት ነው ያሳለፉት። በጀማሪ ተጫዋቾችን እንግዲህ ስንመለከት ትናንት ምሽት ጀማሪ ሆነው የገቡ ተጫዋቾች በሴንተር ባክ ጋብሪኤል ማጋሊሽ እና ዊሊያም ሳሊባ አሉ። በቀኝ በኩል በፉል ባክ ጀሪን ቲምበር እንዲሁም በግራ በኩል ደግሞ የክረምቱ ፈራሚ ፔሮ ሄንካፔ ነው በፉል ባክ በኩል በግራ በኩል ተሰልፎ መግባት የቻለው በትናንት ምሽቱ ጨዋታ። እንዲሁም በአማካይ ክፍል ክርስቲያን ኖርጋርድን አለ፣ ኢታን ዋነሪ እንዲሁም ዲክላን ራይስ በአማካይ ክፍል ጀማሪ ሆነው ምርጥ 11 ስብስብ ውስጥ ተካተው የገቡ ተጫዋቾች ናቸው። በአጥቂ ክፍል ደግሞ የአታክ መስመሩን ደግሞ ስንመለከት ቡካዮ ሳካ፣ ሚኬል መሪኖ እንዲሁም ትሮሳርድ ሊያንድሮ ትሮሳርድ ሶስታቸው ናቸው እንግዲህ የፊት መስመሩን ሲመሩት የነበሩት። ፕሪሚየር ሊጉን እንግዲህ እየመሩ ነው። አርሰናሎች ባሳዩት ድንቅ ብቃት ፕሪሚየር ሊጉን መምራት የቻሉበትን የውድድር ዓመት እያስመለከቱ ነው የሚገኘው። ትናንትና የተከላካይ ክፍል የአርሰናል ተከላካይ ክፍል ደካማ የሚባል ሙከራ ነው የተደረገበት። ጠንካራ በመሆኑ ምክንያት ኳሶች ብዙ ጊዜ በአርሰናሎች የኳስ ቁጥጥር ስር ነው የነበረችው። ስለሆነም የስላቪያ ፕራጎ የአጥቂ ክፍል ተጫዋቾች ወደ አርሰናል ክፍል የገቡበትንና ጠንካራ ሙከራ ያደረጉበትን የጨዋታ እንቅስቃሴ አልተመለከትንም። ይህን ተከትሎ እንግዲህ ጋብሪኤል ማጋሊሽ ዊሊያም ሳሊባን እንግዲህ በዋናነት በተከላካይ ቦታ በማስቀመጥ ጋብሪኤል ማጋሊሽ ወደ ከማዕዘን የሚሻገሩ ኳሶችን ለማስቆጠርና በተለይም ደግሞ የፔናልቲዋን ስንመለከት ቡካዮ ሳካ ወደ ጎል የቀየራትን ፔናልቲ ስንመለከት በጋብሪኤል ማጋሊሽ ቀጥተኛ ተሳትፎ የተገኘች ፍጹም ቅጣት ምት ናትና ጋብሪኤል ማጋሊሽ ወደ መልሶ ማጥቃት እንቅስቃሴዎችና ጎሎችን ለማስቆጠር እንቅስቃሴዎችን ሲያደርግ እንደነበር ተመልክተናል። በምሽቱ ጨዋታ የአርሰናል ተከላካይ ክፍል እምብዛም ሙከራ አልተደረገበትም ብለን መውሰድ እንችላለን። ጨዋታውን በቀላሉ ሃንድል ማድረግ ችለዋል መድፈኞቹ። ፕሪሚየር ሊጉን እንግዲህ በሰበሰቡት በ10 የፕሪሚየር ሊጉ ጨዋታዎች በሰበሰቧቸው 25 ነጥቦች የፕሪሚየር ሊጉን የደረጃ ሰንጠረዥ በአንደኛነት እየመሩት ነው የሚገኙት መድፈኞቹ። ለዋንጫ ከሚገዳደሯቸው ማንቸስተር ሲቲ እና ሊቨርፑል ያላቸው የነጥብ ልዩነት ሰፊ ነው። ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት 6 ነው። እንዲሁም ከሊቨርፑል ጋር ያላቸው የነጥብ ልዩነት ደግሞ 7 ነው። ይህ ቀላል የሚባል ውጤት አይደለም። አሰልጣኝ ሚኬል አርቴታ በዘንድሮ የውድድር ዓመት የ2025-26 የውድድር ዓመትን የፕሪሚየር ሊጉን ዋንጫ የማሳካት አቅም እንዳላቸው እያስመለከቱ ነው የሚገኙት። እንዲሁም የሻምፒዮንስ ሊግ ዋንጫውንም እንዲሁ የማሳካት አቅም እንዳለው ቡድኑ ስብስቡ አቅም እንዳለው እየተመለከትን ነው የምንገኘው። ምክንያቱም ከተቀያሪ ወንበር የሚመጡ ተጫዋቾች ሳይቀር ጨዋታውን የሚላመዱበት መንገድ ቀላል የሚባል አይደለም። በቀላሉ ጨዋታውን በመላመድ መድፈኞቹ ትልቅ ነጥብ ይዘው እንዲወጡ እያደረጉ ነው የሚገኙት። በሌላ በኩል ደግሞ የመድፈኞቹ የተከላካይ ክፍል ጠንካራ መሆኑና ግብ ጠባቂውም ያለበት ፐርፎርማንስ ያለበት የአቅም ልክ ከፍተው ላይ በመሆኑ የመድፈኞቹ መረብ እስካሁን እምብዛም አልተደፈረም ብለን መውሰድ እንችላለን። ጎል ያስተናገዱት በሊቨርፑል ጨዋታና በማንቸስተር ሲቲ ጨዋታ ብቻ ነው ማለት ነው። 2 ጎሎችን ብቻ ነው ያስተናገዱት እና ይህ ትልቅ የሚባል ሪከርድ ነው ብለን መውሰድ እንችላለን። በሻምፒዮንስ ሊግም 4 ተከታታይ የሻምፒዮንስ ሊግ ጨዋታዎችን በማሸነፍ የሻምፒዮንስ ሊጉን የደረጃ ሰንጠረዥ እየመሩት ነው የሚገኙት መድፈኞቹ።